አትለከፍ። አንድ ጊዜ በዘረኝነት አትለከፍ። ህወሓት ትግራይ ውስጥ የዘራው የዘረኝነት በሽታ ከነዚህ ልጆች መቼ ተነቅሎ እንደሚወጣ አይታወቅም። ሌላ 30 ዓመት ሌላ 50 ዓመት የሚፈልግ ይመስላል። ራይ ወዚ ኣብ ግንባር ዘለን ብሳል ግበር ለውግዩ ሰላም ተኮይና ላስታሊን ይላኽ በቃ ተጋሩ ሰላም ወልቃይት ጠገዴ በትግራይ ክልል ስር ነው ብላችሁ የምታስገቡት የትግራይ ክልል ጊዜያዊ አስተዳደር አሁን ለታደሰ ወረደ ወልቃይት ሄዶ ምርጫ ሊያስፈጽሙ ነው? ምን አይነት ቁማር ነው በተጫወቱን? ጓደኞች ምናቃቸው ሰዎች አሉ። እኛ ፊት አያወሩ እንጂ አሁንም ህወሓት ጦርነት ጀመረ ሲባል አለቀለት ብልጽግና የህወሓት መንግስት ተመልሶ ሊመጣ ነው የሚሉ ደናቁርት የትግራይ ተወላጆች አሉ። ስራት አይነ አጋር ክፍለት ተሰራዊት ደፋዕዋዕ ስለዘበለች ግና ሃየት ፈንቅል ጸላታ ሰብል ለልቀል ያኺ ወጣትነታቸውን ለደብረ ጽዮን ስልጣን አሳልፈው ለመስጠት የፈቀዱ ናቸው እንጂ ተገደው የሚሰለፉ አይመስለኝም። አሁን ከነ ደብረ ጽዮን ጎን ተሰልፈው የሚዋጉ ልጆች በግዳጅ የሚገቡ አይመስለኝም። ማለት የትግራይ ህዝብ እንዳይከፋ የትግራይ ህዝብ እንዳይቆጣ እየተባለ የሚባል ነገር አለ። የትግራይ ህዝብ እንዳይከፋው የወልቃይት ህዝብ መከፋት አለበት። አያታትና ሐላዋስና እንደነበርና ተወባልጽና እንደዛ ደማቸው ፈሶ በየመንገዱ ከወደቁ በኋላ ትንሽ ትኩረት ያገኘ ሲመስለው ምን ይላል? አሁን ለድርድር ዝግጁ ነኝ። ስንት ልጆች ከጨረስክ በኋላ ስንት የትግራይ ወጣቶች ሞቱ በዚህ ሳምንት? ስንት ልጆች አለቁ በየተራ ስዩም መስፍንና እንደነ አስመላሽ ወልደ ስላሴ ግንባራቸውን ብሎ ከትግራይ ህዝብ ጫንቃ ላይ ማውረድ የመጨረሻው አማራጭ የሌለው መፍትሄ ይመስለኛል። ሰላም ለእናንተ ይሁን። የተከበራችሁ የመሆን መልቲሚዲያ ቤተሰቦች እንደምን አላችሁ? ብሩክ የሾርቅ አሰፋ ነኝ። ከመሆን መልቲሚዲያ ዕለታዊ ፕሮግራማችንን ይዘን ቀርበናል። በዛሬ ፕሮግራማችን እንግዲህ በዕለቱ እየተከናወኑ ካሉ ከሰሞኑ እየተከናወኑ ካሉ ጉዳዮች ውስጥ በርከት ያሉ መረጃዎች እጃችን ላይ ያሉ በዛሬው ፕሮግራማችን አንድ 3 ዋና ዋና ያልናቸውን ወቅታዊ ጉዳዮች እየዳሰስን ቆይታ የምናደርግ ነው የሚሆነው። የመጀመሪያው የምንዳሰሰው ወይም የምንቃኘው ፕሮግራማችን ወይም መረጃችን ትላንትና ምሽት ላይ የወልቃይት ጠገዴ የማንነትና የወሰን አስመላሽ ኮሚቴ በነ ኮሎኔል ደመቀ የሚመራው ቡድን ማለት ነው ማምሻውን መግለጫ አውጥቷል። ከምርጫ ቦርድ ጋር በተያያዘ ምርጫ ቦርድ ማረም አለበት ያለውን አንድ ምርጫ ቦርድ ያወጣውን መግለጫ ተከትሎ የማንነት አስመላሽ ኮሚቴው የወልቃይት ጠገዴ ማለት ነው መግለጫ አውጥቷል። ያንን መግለጫ ምንድነው መልእክቱ? የተላለፈው መልእክት ምንድነው? እንዲታረም የተፈለገውስ ነገር ምንድነው? ምርጫ ቦርድስ መጀመሪያ የወልቃይትን አካባቢ አስመልክቶ ያወጣው መረጃ ምንድነው የሚለውን ጉዳይ የምንዳስስ ነው የሚሆነው። በሁለተኛ ደረጃ የአሸባሪው የህወሓት ቡድን የሽብር እንቅስቃሴውን ከጀመረ በኋላ ትላንትና ማምሻውን አንድ መግለጫ አውጥቷል። ይሄ መግለጫ ምንድነው? ከትላንት በስቲያ የአፍሪካ ህብረት የህወሓትን የጦርነት ትንኮሳ ወይም የውጊያ ትንኮሳ አስመልክቶ ለኢትዮጵያ መንግስትም ለህወሓትም ያቀረበው ጥሪ ያለ ሁለቱም አካላት ከዚህ አይነት የጥፋት እርምጃ እንዲቆጠቡና ማንኛውንም ልዩነት በውይይት እንዲፈቱ የሚል ጥሪ አቅርቧል። የአፍሪካ ህብረት ማለት ነው በገጹ ላይ የለጠፈው መረጃ ያስረዳል። ያንን ጥሪ ተከትሎ ህወሓት ምን አለ? ትላንትና ማታ የአፍሪካ ህብረት ያቀረበውን ጥሪ እቀበላለሁ፣ የተኩስ ምንድነው ይሄ ከማንኛውም እንቅስቃሴ የጥፋት እንቅስቃሴ ማለት ነው እንድትታቀቡ የሚለውን የአፍሪካ ህብረትን ጥሪ እቀበላለሁ ብሏል። እዛ ውስጥ በዝርዝር የጻፋቸው ወይም የገለጣቸው መረጃዎች አሉ። ህወሓት ምን አለ ያላቸው ነገሮች ምን ያህል ተቀባይነት አላቸው የሚለውንም ጉዳይ የምንዳሰስ ነው የሚሆነው። በሶስተኛ ደረጃ የምናየው መረጃችን በዚሁ የህወሓት ትንኮሳ ምክንያት የፌዴራል መንግስት በድሮን የታገዘ አጸፋዊ እርምጃ እየወሰደ እንደሆነ ይታወቃል። እስካሁን የፌዴራል መንግስቱ የወሰዳቸው እርምጃዎች የት ቦታ ላይ ናቸው እርምጃዎቹ የተወሰዱት? ምን ያክል ጉዳት ደረሰ? በትግራይ ክልልስ ይህንን የፌዴራል መንግስቱን እርምጃ ተከትሎ የህወሓት ባለስልጣናትና በአካባቢው ከሻዕቢያም ጋር ተያይዞ በህወሓትና በሻዕቢያ ድንበር አካባቢ የነገሰው የፍርሃት መንፈስ
እና ቀጣይ የፌዴራል መንግስቱ እርምጃዎች ምን ሊሆኑ ይችላሉ የሚለውን ጉዳይ ታርጌት የተደረጉ ቦታዎችንና ከቦታው የደረሱንን መረጃዎች አካተን እየዳሰስን ቆይታ የምናደርግ የሚሆነው። መሆን መልቲሚዲያን ላይክ፣ ሰብስክራይብ እና ሼር ማድረጋችሁን አትርሱ። በሱፐር ቻት እና በሱፐር ስቲከርም ድጋፍ ልታደርጉልን እንደምትችሉ ለማስታወስ ወዳለሁ። ከፕሮግራሙ ጋር አብራችሁ እንድትቆዩም በአክብሮት እጋብዛለሁ። መሆን መልቲሚዲያ ዘረኝነትንና ጥላቻን የሚጸየፍ በሐሳብ የበላይነት የሚያምን እውነትንና ኢትዮጵያዊነትን ለማጽናት የሚተጋ ሚዲያ ነው። መሆን መልቲሚዲያን በሱፐር ቻት እና በሱፐር ስቲከር እንዲሁም በገንዘብ መደገፍ የምትችሉ መሆኑን በአክብሮት እንገልጻለን። ይህን ሚዲያ መደገፍ እውነትንና ኢትዮጵያዊነትን ማጽናት መሆኑን አውቃችሁ ሼር፣ ላይክ፣ ሰብስክራይብ በማድረግ ለሌሎች ተደራሽ ማድረጋችሁን አትርሱ። መሆን መልቲሚዲያ የአዲሱ ትውልድ ሚዲያ። እንግዲህ የመጀመሪያው መረጃችን የሚሆነው በኮሎኔል ደመቀ የሚመራው ኮሎኔል ደመቀ ዘውዱ ማለት ነው የወልቃይት ማንነትና የወሰን አስመላሽ ኮሚቴ ሊቀመንበር የሆነው ኮሎኔል ደመቀ መኮንን የሚመራው ቡድን ትላንት ማምሻውን መግለጫ ወጥቷል። ይሄ መግለጫ የተያያዘው ወይም መልእክቱ የተላለፈው ለኢትዮጵያ ብሔራዊ ምርጫ ቦርድ ነው። የኢትዮጵያ ብሔራዊ ምርጫ ቦርድ መጀመሪያ ምን የሚል ጥሪ አስተላልፎ ነው የመልስ ምት የመጣው ከወልቃይት በኩል የሚለውን ነገር ስናነሳ እንግዲህ በመጀመሪያ የምርጫ ቦርድ ከሰሞኑ የምርጫ ጣቢያዎችና የምርጫ ክልሎችን የት ቦታዎች ላይ የምርጫ ክልሎች አሉ፣ ስንት የምርጫ ጣቢያዎች አሉ፣ ስንት የምርጫ ክልሎች አሉ የሚለውን ጉዳይ ይፋ ያደረገበት መረጃ ነበረ። በዚያ መረጃው ላይ እንግዲህ የወልቃይትና ጠገዴ አካባቢዎችን ምዕራብ ትግራይ በሚል ክልል ውስጥ ወይም በትግራይ ክልል ውስጥ ነው ያካተታቸው። ይሄ ብሔራዊ ምርጫ ቦርድ ራሱ ያወጣው መረጃ ያሳያል። ይሄንን መግለጫ ተከትሎ ነው የማንነት አስመላሽ የወልቃይት ጠገዴ የማንነት አስመላሽ ኮሚቴው ይሄንን መግለጫ ያወጣው ማለት ነው። እና የማንነትና የወሰን አስመላሽ ኮሚቴው ምንድነው ያለው? ባወጡት መግለጫ መሰረት እንግዲህ የምርጫ ቦርድ ያወጣው መግለጫ ወይም ያወጣው መረጃ ትክክል አይደለም፣ መታረም አለበት ያሉት ምንድነው የወልቃይት ጠገዴና ሰቲት ሁመራ ዞን የለውጡ መንግስት ከመጣ ወዲህ በተለይም ደግሞ ህወሓት በሰሜኑ ጦርነት ተሸንፎ ወደ ፕሪቶሪያ ስምምነት ከሄደ በኋላ ወይም ደግሞ ከመሄዱም በፊት ህወሓት በጉልበት ጠቅልሎ ይዟቸው ለ27 ዓመት ሲያስተዳድረው የነበረው በትግራይ ክልል ውስጥ እንዲሆን ተደርጎ የነበረው የወልቃይት ጠገዴና ሰቲት ሁመራ ዞን አካባቢ ወደ ባለቤቱ ወደ አማራ ክልል ተመልሷል። እኛ እስከዛሬ ድረስ ለ27 ዓመት የማንነትና የወሰን ጥያቄ ስናነሳ የነበርን ሰዎች ነን። በህወሓት የ27 ዓመት የግፍ አገዛዝ ዘመን ማንነታችን ተፍቆ ማንነታችን ተነፍጎ ወሰናችን ሁሉ ተወስዶ በትግራይ ክልል ውስጥ ያለ ፍቃዳችን ያለ ፍላጎታችን ተከልለን ኑረናል። በጉልበት የተወሰደብንን በጉልበታችን መልሰን ይዘናል። ስለዚህ ከዚህ በኋላ ምዕራብ ትግራይ ሳይሆን አማራ ክልል ተብሎ መጠራት አለበት። እኛ በአማራ ክልል ወደ አማራ ክልል መለሱን ወይም ደግሞ አማራ ክልል ውስጥ እንካለል እያልን ሳይሆን አማሮች ነን፣ አማራ ነን። ስለዚህ አማራነታችንን ማንም ሊነፍገን አይችልም። የምንኖረው አሁንም እየተዳደርን ያለነው በአማራ ክልል ስር በዞንና በወረዳ ተደራጅተን እያስተዳደርን ያለነው አካባቢያችንን። ስለዚህ ምዕራብ ትግራይ ተብሎ የምርጫ ክልሉ የወልቃይት ጠገዴና ሰቲት ሁመራ ዞን አካባቢ ያለው በትግራይ ክልል ውስጥ እንደሆነ ተደርጎ በምርጫ ክልል በኩል የወጣው መረጃ ስህተት ስለሆነ እንዲታረም የሚል መግለጫ አውጥተዋል። በመጀመሪያ ደረጃ እንግዲህ እዚህ ጋር የሚነሳው ጥያቄ ምንድነው? የምርጫ ቦርድ ኃላፊዎች ራሳቸው ምዕራብ ትግራይ የሚባለውና ማለት ምዕራብ ትግራይ ብለው ህወሓቶች የሚጠሩት ነገር ግን በህወሓት የበላይነት ተይዞ የነበረው የወልቃይትና ሰቲት ሁመራ ዞን አካባቢ ለ27 ዓመት በግፍና በጭቆና ተይዞ ያለ ፍቃዳቸው ወደ ትግራይ ክልል እንዲካለሉ ተደርገው በጣም ብዙ ዋጋ የከፈሉ የወልቃይትና የአካባቢው ነዋሪዎች አሉ። እነዚህ ነዋሪዎች በጣም ብዙ ግፍና በደል እንደደረሰባቸው በህወሓት የተነሳ ተሰደዋል፣ ተገርፈዋል፣ ተገለዋል። በጅምላ መቃብር ውስጥ የተቀበሩ የወልቃይት ጠገዴ ማንነት ያላቸው አማሮች ነን የሚሉ በአማራ ክልል ውስጥ የኖሩ በመጀመሪያም ወያኔ ከመምጣቱ በፊት ወልቃይት ጠገዴ የጎንደር ክፍለ ሀገር ተብሎ ወይም ደግሞ በጌምድር ተብሎ ይጠራ እንደነበር እናስታውሳለን። በዚህ ታሪክ ውስጥ የነበረ ነገር ግን ህወሓት ከመጣ በኋላ በ27 ዓመት ታሪክ ውስጥ
የነበረ ህወሓት ስልጣን ሲይዝ በጉልበት የጠቀለለው መሬት አሁን ወደ ማንነቱ ተመልሷል እየተባለ ባለቤቶቹ እያስተዳደሩ እንዳሉ የተሰደዱት የተፈናቀሉት የወልቃይት ተወላጆች ወደ አካባቢያቸው ተመልሰው እየኖሩ እንደሆነ ይታወቃል። ይሄ በሆነበት ሁኔታ አሁን በትግራይ ክልልና በአማራ ክልል የወልቃይት ጉዳይ በጣም አወዛጋቢ ስለሆነ በህገ መንግስቱ መሰረት በህዝቡ ፍላጎትና ፈቃድ እስከሚወሰንና ዘላቂ መውጫ እስከሚገኝለት ድረስ በፌደራል መንግስቱ ስር ሆኖ ይተዳደራል እየተባለ ነው ያለው እስካሁን ድረስ። በዚህ መውጫ ባልተገኘለትና መቋጫ ባላገኘ ነገር ውስጥ ምዕራብ ትግራይ ያለ ህወሓት የሚያደነቁረን አንሶ ምርጫ ቦርድ ደግሞ እንደገና እነዚህን ወደ ባለቤታቸው የተመለሱትን አካባቢዎች በአማራ ክልል ስር እየተዳደሩ ያሉትን አሁን ምዕራብ ትግራይ ብሎ መግለጫ ማውጣት ምን የሚሉት ነው? አሁን ይሄ ጉዳይ ራሳቸው የወልቃይት ጠገዴ ማንነትና የወሰን አስመላሽ ኮሚቴ ሊቀመንበሩ ወይም ደግሞ ድርጅቱ ባወጣው መግለጫ መሰረት ይሄ ጉዳይ በፌዴሬሽን ምክር ቤት እየታየ ነው ያለው። ለፌዴሬሽን ምክር ቤትም ለትግራይ ክልልም ለአማራ ክልልም ይገባኛል ጥያቄ አስገብተን ምላሽ እየጠበቅን ነው ብለዋል። ይሄ ምላሽ እየጠበቀ ባለበት ሁኔታ አወዛጋቢ መሬት እንደሆነ አወዛጋቢ ቦታ እንደሆነ እየታወቀ የህወሓትን ትርክት የህወሓትን ታሪክ እንደገና መድገም ጭራሽ ምርጫ ቦርድ ውስጥ ምን አይነት አካሄድ ነው? በፕሪቶሪያው ስምምነት መሰረት እንኳን እየተባለ ያለው ወይም እዛ ላይ የተፈረመው ህወሓቶች ራሳቸው የፈረሙት አወዛጋቢ ቦታዎች በህገ መንግስቱ መሰረት ይፈታሉ ነው የሚለው። በህገ መንግስቱ እስከሚፈታ ድረስ ዋይ ኖት አወዛጋቢ የሆነ እስከሆነ ድረስ አሁን ለምርጫ ክልል የግድ መከለል ስላለበትና ቀጠናው አካባቢው በሆነ መጠሪያ መጠራት ስላለበት ለምርጫ ክልሉ አወሳሰን ወይም አደረጃጀት እንዲመች ለምን እስከዛው ድረስ በልዩ ዞን ደረጃ ለምን አይደራጅም? አሁን ያለውም ህገ መንግስት እኮ ልዩ ዞን ማደራጀትን አይከለክልም። አማራ ክልል ላይ የኦሮሚያ ልዩ ዞኖች አሉ፣ የአዊ ልዩ ዞን የሚባል አለ። እንደዚህ አይነት ልዩ ዞኖች አሁን መውጫ ተገኝቶ በህዝቡ ፍቃድ በህዝቡ ይሁንታ በህዝቡ ድምጽ መሰረት እስከሚወሰን ድረስ እና የመጨረሻው መፍትሄ እስከሚገኝ ድረስ በልዩ ዞን መሰረት ወይም ደግሞ የሆነ መጠሪያ ሰጥቶ በትግራይም ክልል እንዳይሆን ከተፈለገ በአማራ ክልልም ስር ገና አልተወሰነም የህገ መንግስት ጉዳይ ያለበት ተብሎ ከተያዘ የአካባቢውን ነዋሪዎች የአካባቢውን አመራሮች አነጋግሮ በምን ሁኔታ ይሄንን የምርጫ ክልል እናደራጀው የሚል ንግግር ከአካባቢው ከአማራ ክልል ጋር ራሱ እንደው ከወልቃይት አመራሮች ጋር ራሱ ባትነጋገሩ የአማራ ክልል ጉዳዩ ይመለከተዋል። እሱ ጋር የአማራ ክልል ባለስልጣናት ጋር ተነጋግሮ የሆነ መፍትሄ እንደመፈለግ ህወሓት ሲያደነቁረን የኖረውን እንደገና አንዳንዴ የሆነ አካል በቃ ተበድሏል ማለት የትግራይ ህዝብ እንዳይከፋ የትግራይ ህዝብ እንዳይቆጣ እየተባለ የሚባል ነገር አለ። የትግራይ ህዝብ እንዳይከፋው የወልቃይት ህዝብ መከፋት የለበትም። በህወሓት የተነሳ እጅግ በጣም ዋጋ የከፈሉት የወልቃይት ጠገዴ አካባቢ ነዋሪዎች ናቸው። የነሱን ያህል ማንም ዋጋ የከፈለ የለም። ለትግራይ ህዝብ የምንጨነቀውን ያህል መንግስትም ለትግራይ ህዝብ የሚያስበውን ያህል ምርጫ ቦርድ ውስጥ ያሉ ሰዎችም ቢሆኑ የሚያስቡትን ያህል ህወሓት ደግሞ ለ27 ዓመት ያሰደዳቸውን ያፈናቀላቸውን አካል ጉዳተኛ ያደረጋቸውን የሰለባቸውን መውለድ እንዳይችሉ አድርጎ መካን ያደረጋቸውን የወልቃይት ጠገዴ አካባቢ ነዋሪዎች የሰራባቸውን ግፍና በደል መከራና ሰቆቃ ማሰብ ያ ህዝብ የደረሰበትን በደል በዛ ህዝብ ቦታ ላይ ሆኖ ማሰብ ካልተቻለ ነገም ሌላ እሳት እየቆሰቆሳችሁ እንደምትሄዱ ልታውቁት ይገባል። ስለዚህ የወልቃይት ጠገዴ የማንነትና ወሰን ኮሚቴ ወሰን አስመላሽ ኮሚቴው ጥሪ አቅርቧል። የምዕራብ ትግራይ የምትሉትን ነገር ከጭንቅላታችሁ ፋቁ። የህወሓት ባለስልጣናት ያስቸገሩንን ደግሞ እነጌታቸው ረዳ እንኳን ከህወሓት ተነጥለው ወጥተው ምናልባት አዳፕት ስላደረጉት ሊሆን ይችላል ቃላቱን ምዕራብ ትግራይ እያለ ሲናገር ባለፈው ኮመንት ሰጥተናል። ምዕራብ ትግራይ የሚባል ነገር የለም። ምዕራብ ትግራይ ካልክ ሽሬ ነው እንጂ ወልቃይት አይደለም። ሽሬና አካባቢውን የፈለከውን ምዕራብ ትግራይ ብለህ ልጠራ ትችላለህ። አሁን ባለው ሁኔታ ሳይሆን ወያኔ ከመምጣቱ ከ27 ዓመት በፊት ታሪክ እናንሳ ከተባለ ወልቃይት ጠገዴ አማራ ክልል የጎንደር ክፍለ ሀገር ነበር። ስለዚህ ይሄንን ታሪክ እየታወቀ ያንን ህዝብ ያለፈው ህወሓት የፈጸመበት በደል እንዳይበቃ አሁን ደግሞ ያለው የለውጥ መንግስት ቢያንስ
ራሽናሊ የህዝቡን ግፍና በደል ተረድቶ በህዝቡ ፍላጎት መሰረት በህዝቡ ድምጽ መሰረት የመጨረሻው መውጫ እስከሚገኝለት ድረስ ህገ መንግስቱን እየጠበቁ ያሉ የወልቃይት ጠገዴ ነዋሪዎችን እንደገና ቁስላቸውን መነካካትና ሌላ አላስፈላጊ ነገር ውስጥ ያልሻረውን ቁስል እየነካኩ ሌላ ቁስል መንካት ትክክል አይደለም። ምርጫ ቦርድ የቀረበለት ጥያቄ ከማንነትና ወሰን አስመላሽ ኮሚቴዎቹ የቀረበለት ጥያቄ ትክክለኛ ነው። አሁን ባለው ሁኔታ አሁን ባለው አስተዳደር የወልቃይት ጠገዴና ሰቲት ሁመራ ዞን በአማራ ክልል ስር የተዳደረ ያለው እንደው በአማራ ክልል ስር አሁን ያለው አወዛጋቢ ስለሆነ በአማራ ክልል ልናደርግ አንችልም ወይም ደግሞ በፌዴሬሽን ምክር ቤት ገና ውሳኔ ስላልተሰጠበት የሚባል እንኳን ከሆነ ሌላ አይነት አደረጃጀት በትግራይም በአማራ ክልልም ያልሆነ ነገር ግን በፌዴራል ክልል ስር ሆኖ ወይም ደግሞ በልዩ ዞን መልክ ተደራጅቶ ምርጫው የሚካሄድበት ነገር ማመቻቸት የግድ ይላል። አሁን በትግራይ ክልል ስር ሆነ በትግራይ ክልል ውስጥ ያካተታችሁት የትግራይ ክልል አስተዳደር አሁን ወልቃይት ሄዶ ምርጫውን ሊያስፈጽም ነው። በምርጫ ሂደት ውስጥ እኮ የክልል መንግስታት ሚና አላቸው። ምርጫ ቦርድ ምርጫውን ያስኬዳል እንጂ ሌላውን ፋሲሊቲ የጸጥታውን ሁኔታ የአካባቢው ማህበረሰብ ከምርጫ የምርጫ ካርድ ወይም ደግሞ ድምጽ መስጫ ቦታዎችን ከማደራጀት ጀምሮ የክልል አስተዳደሮች ሚና አላቸው። ወልቃይት ጠገዴ በትግራይ ክልል ስር ነው ብላችሁ የምታስገቡት የትግራይ ክልል ጊዜያዊ አስተዳደር አሁን ለታደሰ ወረደ ወልቃይት ሄዶ ምርጫ ሊያስፈጽሙ ነው? ምን አይነት ቁማር ነው የምትጫወቱት? ስለዚህ ይሄንን ነገር አስተካክሉ። ትክክል አይደለም፣ መስተካከል አለበት። ሲጀመርም በስህተት የወጣ ከሆነ የወልቃይት ጠገዴ አካባቢ ነዋሪዎችን ይቅርታ መጠየቅ ያስፈልጋል። እንደው ይቅርታ መጠየቁ እንኳን ቢቀር ምዕራብ ትግራይ ያላችሁን ቀይራችሁ ለአካባቢው ማህበረሰብ በሚፈልገውና በሚመች ለምርጫ ማካሄድ በሚመች መልኩ ሌላ አደረጃጀት ሌላ አወቃቀር ፈጥራችሁ ጊዜያዊ የሆነ መውጫ ምርጫው እስከሚጠናቀቅና የወሰኑ ጉዳይ የማንነቱ ጉዳይ ህገ መንግስታዊ መፍትሄ እስከሚያገኝ ድረስ አላስፈላጊ ነገሮችን ከመነካካት መቆጠብና የማህበረሰቡን ፍላጎትና የልብ ስሜት መረዳት የግድ የሚሆንበት ሰዓት ላይ የምንገኝ ይመስለኛልና ምርጫ ቦርድ የቀረበለትን ጥሪ ተቀብሎ ማስተካከያ ያደርጋል ብለን ተስፋ እናደርጋለን። በሁለተኛ ደረጃ የምናየው የህወሓት የሽብር እንቅስቃሴ የጀመረበት ወቅት እንደሆነ ይታወቃል። እንግዲህ ከባለፈው ሳምንት መጀመሪያ ጀምሮ በአማራ ክልል በራያ እና አካባቢው እንዲሁም ደግሞ በወልቃይት በጸለምት አካባቢ እንቅስቃሴ ማድረጉን እናስታውሳለን። በዚህም ሂደት የፕሪቶሪያውን ስምምነት ሙሉ በሙሉ 100% መጣሱንና ለዓለም ማህበረሰብ በቃ የፕሪቶሪያውን ስምምነት አፍርሻለሁ ብሎ በራሱ በአንደበቱ ሳይሆን በተግባር ያረጋገጠበት ጊዜ ላይ ነው የምንገኘው። በዚህ ሂደት ውስጥ እንግዲህ ይሄንን ትንኮሳ ከፈጸመ በኋላ የፕሪቶሪያውን ስምምነት ለ3 ዓመት ያክል በተደጋጋሚ ሲያፈርስ ከቆየ በኋላ የፌዴራል መንግስቱ እጅግ በጣም ሆደ ሰፊ በሆነ አካሄድ ለትግራይ ህዝብ ሲባል ለምጣዱ ሲባል አይጧ ትለፍ በሚል መርህ ወያኔ የሚያደርገውን የሽብር እንቅስቃሴ አይቶ እንዳላየ ያለፈ የፌዴራል መንግስቱ ሁሉንም ነገር በትዕግስት ለመወጣት ጥረት እያደረገ ባለበት ሰዓት ህወሓት ግን የፌዴራል መንግስትን ጎትቶ ወደ ጦርነት ለማስገባት የመጨረሻውን የጥይት ቃታ መሳብ ጀምሯል። ይህ በሆነበት ሁኔታ አሁን ትላንትና ማታ ያወጣው መግለጫ ሳይሆን ማላገጫ ተብሎ ህወሓት እድሜ ልኩን በመግለጫ ሲያላግጥ እንደኖረ እናስታውሳለን። በሳምንት ሳይሆን በቀን 5-6 መግለጫዎችን እያወጣ ያለ ዋና ስራው መግለጫ ማውጣት እስኪመስለን ድረስ እንደዚህ እየተንዘባዘበ ያለ አሸባሪ ቡድን ነው። ትላንት ማምሻውን ያወጣው መግለጫ ደግሞ እጅግ አስቂኝ የሚሆነው ምን ላይ ነው? አንደኛ የፕሪቶሪያውን ስምምነት 100% ጥሻለሁ ብሎ ካረጋገጠ በኋላ፣ በሁለተኛ ደረጃ ራሱ ትንኮሳ ጀምሮ እስከዛሬ ድረስ እንነጋገር እየተባለ እስከዛሬ ድረስ በውይይት መፍትሄ አናጣለትም የትግራይንና የፌዴራል መንግስቱን ጉዳይ ከውይይት የራቀ ወይም ከውይይት ውጪ ከመነጋገር ውጪ መውጫም ሊገኝለት አይችልም። ወደ ጦርነት እንዳትገቡ፣ ወደ ውጊያ እንዳትገቡ፣ ወደ ውጊያ ከገባችሁ የውጊያ አውድ ተቀይሯል። እናንተ እንደምታስቡት ዛሬ ብዙ ሰውና ብዙ ሪሶርስ የምናባክንበት የተራዘመ ውጊያ ውስጥ አንገባም። በጣም ፕሪሲሽን የሆነ ውጊያ አካሂደን በትንሽ ኦፕሬሽን በትንሽ መስዋዕትነት የምንፈልገውን ሁሉ ማሳካት የምንችልበት አቅም ገንብተናል እያለ ፌዴራል መንግስቱ ሲናገር
ዓለም አቀፍ ተቋማት እየመጡ ወደ ጦርነት እንዳትገቡ እያሉ እንቅስቃሴ ሲያደርጉ ህወሓትን ሲመክሩ አልሰማም ብሎ ለአራተኛ ጊዜ የፕሪቶሪያውን ስምምነት ጥርሶ ወደ ጦርነት ከገባ በኋላ አሁን ትላንትና ማምሻው ምን ይላል? የአፍሪካ ህብረት ከውጊያ እንቅስቃሴ እንድንቆጠብ ያቀረበውን ጥሪ እንቀበላለን ብቻ አይደለም፣ በፌደራል መንግስቱና በህወሓት መካከል ያሉ ልዩነቶችን ለመፍታት ይላል ዘላቂውና አዋጩ መፍትሄ ውይይትና ውይይት ብቻ መሆኑን እናምናለን ይላል። ህወሓት ነው ይሄንን የሚለው። ውይይት አልሰማም ብሎ ንግግር አልቀበልም ብሎ ወደ ጦርነት የገባው የህወሓት አሸባሪ ቡድን የአፍሪካ ህብረት ያቀረበልንን የሰላምና የንግግር የውይይት መፍትሄ እንቀበላለን። እኛ ምን ጊዜም ለሰላምና ለንግግር ለውይይት በራችንን ዘግተን አናውቅም ይላል። መጨረሻ ላይ ምን ይላል? ነገር ግን ውይይቱ በፕሪቶሪያው ስምምነት መሰረት መሆን አለበት ይላል። ጭራሽ ፕሪኮንዲሽን የሚያስቀምጠው ኮርስ ነው። የፕሪቶሪያውን ስምምነት ህወሓት ከጣሰው ይልቅ ያልጣሰውን ፈልገን ማግኘት አንችልም። የፕሪቶሪያውን ስምምነት 100% ጥሶ ወደ ጦርነት ከገባ በኋላ በአፋር ክልል፣ በአማራ ክልል፣ በጎንደር፣ በወልቃይት ጠገዴ አካባቢ እየሄደ ትንኮሳ ፈጽሞ ንጹሃንን የትግራይ ልጆችን ካስገደለ በኋላ ተመልሶ ምን ይላል? ለድርድር ዝግጁ ነኝ፣ ለንግግር ዝግጁ ነኝ ይላል። ኦኬ፣ ይሄ ከሆነ ህወሓት አሁን ይችን መግለጫ ለምን አወጣት የሚለውን ነገር ነው የምናነሳው። በመጀመሪያ ደረጃ እንግዲህ ህወሓት እስከዛሬ ድረስ የፌዴራል መንግስቱን ወደ ጦርነት ጎትቶ ለማስገባት ያላደረገው ነገር የለም። ከ3 ወር በፊት የትግራይ ሰላም ሰራዊት የሚባሉ ነፃ መሬት ሐራ መሬት የሚባለው አካባቢ አፋር ክልል ላይ ሰፍረው ያሉ ከህወሓት ወይም ከቲዲኤፍ ያፈነገጡ የትግራይ ታጣቂዎች ባሉበት አካባቢ የጦርነት የውጊያ እንቅስቃሴ አድርጎ አይቀጡ ቅጣት ተቀጥቶ የትግራይ ልጆችን በየሜዳው ሙትና ቁስለኛ አድርጎ ተመልሶ መሄዱን እናስታውሳለን። ያው የፌዴራል መንግስቱን የሚወስደውን አጸፋዊ እርምጃ ለመለካት የጦርነቱን ትኩሳት የቃጠሎን ወይም ደግሞ የእሳቱን መጠን ለመለካት እጁን ሰደድ ያደርግና እሳቱን ለክቶ ተመልሶ ይሄዳል። የሚያሳዝነው ነገር ግን ያንን እሳት የሚለካው በትግራይ ልጆች መሆኑ፣ በትግራይ ንጹሃን ልጆች፣ በትግራይ ህፃናት መሆኑ፣ በትግራይ ወጣቶች መሆኑ በጣም ያሳዝናል። አሁንም ይችን ጦርነት የጀመራት ዓለም አቀፉ ማህበረሰብ ከፌዴራል መንግስቱ ጎን መሰለፉን አይቷል። ድርድርና ንግግሩን እያፈረሰ ያለው የፕሪቶሪያውን ስምምነት እየጣሰ ያለው የህወሓት አሸባሪ ቡድን እንደሆነ ተረድተዋል። ሲቀጥል ህወሓት የሚባል ህጋዊ ድርጅት እንደሌለ ዓለም አቀፉ ማህበረሰብ ተረድቷል። ከምርጫ ቦርድ ተሰርዟል። ህጋዊ ፓርቲነቱን ወይም ህጋዊ ሰውነቱን አጥቷል። ይሄ ቡድን አሸባሪ ተብሎ ተሰይሞ የነበረ ነገር ግን በፕሪቶሪያው ስምምነት ከሽብርተኝነት የወጣ ቡድን ነው። ይሄንን ሁሉ ዓለም አቀፉ ማህበረሰብ ስላወቀ በዛ ላይ ደግሞ የፌዴራል መንግስቱ አሁን አቅሙን አደርጅቶ እንኳን አይደለም ለህወሓት አይነት ርዝራዥና ስብርባሪ ቡድን ከውጭ ለሚመጣ ማንኛውም እኔ ነኝ ላለ ጠላት መመከትና ማሸነፍ የሚችል መከላከያ ሰራዊትን በውጊያ ውስጥ በጦርነት ውስጥ መገንባት የቻለና አቅሙን ያደረጀ መንግስት መሆኑን አውቀው አሁን ሀያላን ሀገራት አውሮፓም ይሁን አሜሪካ ማንኛውም ዓለም ላይ አለ የምትሉት ፓወርፉል ሀገር ከኢትዮጵያ መንግስት ጎን መቆሙን ህወሓት ተረድቷል። ስለዚህ በአፋር ክልል በኩል ቢመጣ ወደ ራያ በኩል እንትኖቹን ምንድነው ታጣቂዎቹን ቢያስጠጋ ከሻዕቢያ ጋር ጽምዶ ፈጥር ያለው ጦርነት ልፈጥር ነው እያለ ቢለፈልፍ ዓለም አቀፉ ማህበረሰብ አቴንሽን ሊሰጠው አልቻለም። ያችን አቴንሽን ለማግኘት ምንድነው ያደረገው? ከሰሞኑ በጸለምት በኩል በራያ በኩል ሂዶ የጦርነት ትንኮሳ ጀመረ። ያችን ትንኮሳ ተከትሎ ዓለም አቀፍ ሚዲያዎች ዘገባ ሲዘግቡና እንደና አፍሪካ ህብረት አይነት ትላልቅ ተቋማት መግለጫ ሲያወጡ አሁን አቴንሽን አግኝቻለሁ በሚል ሰበብ ለድርድር ዝግጁ ነኝ የሚል መግለጫ ወጣ። ይችን ጦርነት የፈለጋት ምን ለማድረግ ነው? ዓለም አቀፍ አቴንሽን ተመልሶ ወደ ህወሓት እንዲመጣና አቴንሽን እንዲሰጠው ስለፈለገ ነው። ትኩረት ስለፈለገ ነው። ህወሓት ትኩረት ለማግኘት ግን ምን ያደርጋል? የትግራይ ልጆችን የድሮንና የከባድ መሳሪያ ሰለባ ያደርጋል። ከሰሞኑ በተደረገው ህወሓት ላይ በሚወሰደው እርምጃ በየገደሉ በየጫካው የተረፈረፉ የህወሓት ታጣቂዎች የትግራይ ወጣቶች ስታዩ ይዘገንናቸዋል በጣም።
እዛው ጦርነት ውስጥ እዛው ውጊያው ውስጥ ያሉ ሰዎች መረጃ የሚልኩልን ሰዎች አሉ። አሁን የዩቲዩብ ህግ አይፈቅድም። ቢፈቅድም ደግሞ ያንን ቪዲዮና ፎቶ ማሳየቱ እጅግ በጣም ወርስት ስለሆነ አላቀርበውም እንጂ እጅግ በጣም የሚያሰቅቅ የሚያሳዝን ፎቶና ቪዲዮ ነው የሚታየው። በዚህ ልክ የትግራይ ልጆችን እያስጨፈጨፈ የጦርነቱን እሳት ለክቶ ከተመለሰ በኋላ የማይችለውን ፓወር እየገጠመ እንደሆነ እየገባው እንደማያሸንፍ አሸንፎስ ምን ለማድረግ እንደሆነ ግራ ይገባኛል። አንዳንድ ጊዜ አሸንፋለሁ የሚል ተስፋም የለውም። እንደማያሸንፍ ያውቀዋል። የማያሸንፈውን ጦርነት ዓለም አቀፍ አቴንሽን ለመሳብ ብሎ ዛሬም የትግራይ ልጆችን ያስጨርሳል። የትግራይ ልጆች በየሜዳው በየገደሉ ደማቸው ፈሶ ከቀሩ በኋላ በዚህ ሳምንት እንኳን አሁን በዚህ 2 ቀን እየተወሰደ ባለው እርምጃ እንደዛ ደማቸው ፈሶ በየመንገዱ ከወደቁ በኋላ ትንሽ ትኩረት ያገኘ ሲመስለው ምን ይላል? አሁን ለድርድር ዝግጁ ነኝ። ስንት ልጆች ከጨረስክ በኋላ ስንት የትግራይ ወጣቶች ሞቱ በዚህ ሳምንት? ስንት ልጆች አለቁ በየተራራው? ህወሓት በትግራይ ህዝብ እየነገደ እየቀለደ የሚኖረው ግን እስከ መቼ ድረስ ነው? በጣም የሚያሳዝነው ይሄ የህወሓት ስላቅ የፌዴራል መንግስቱ ይገባዋል። አሁን ከህወሓት ጋር የሚደራደር የፌዴራል መንግስት አካል ወይም ደግሞ የመንግስት አመራር አለ ብዬ አላስብም። ዓለም አቀፉ ተቋማትም አሁን የፌዴራል መንግስት ከህወሓት ጋር ይደራደራል ብለው ተስፋ እንደማያደርጉ አውቃለሁ። ሊሆንም አይችልም። አንደኛ ህጋዊ ድርጅት አይደለም፣ ህጋዊነቱን እያፈረሰ የመጣ በዛ ላይ ሲቀጥል የትግራይ ህዝብን እንደ ሆስቴጅ ይዞ የትግራይ ህዝብን ብቻ ሳይሆን በመጠለያ ውስጥ ያሉ ተፈናቃዮችን ለ5 ዓመት በበረሃ በፀሐይና በንፋስ በዝናብና በብርድ ላይ ጥሎ በእነሱ ሰቆቃ ፖለቲካ የሚሰራ አሸባሪ ቡድን ጋር የፌዴራል መንግስት ቁጭ ብሎ ሊነጋገር የሚችልበት ምንም ምክንያት የለም። ተደራድሯል፣ ተነጋግሯል። ለትግራይ ህዝብ ሲባል ለህወሓት የመውጫ መንገድ ተሰጥቶ ለ3 ዓመት ከምናምን ትንፋሽ የገዛበት የፕሪቶሪያ ስምምነት በፌዴራል መንግስቱ ይሁንታ የተፈጸመ ነው። አሁን ያንን የፕሪቶሪያ ስምምነት ጥሶ ወደ ጦርነት ከገባ በኋላ ህወሓት የራሱን እድሜ አሳጠረ። ነገር ግን የፌዴራል መንግስቱ ከሱ ጋር ቁጭ ብሎ የፈለገ ዓለም አቀፍ ኢንቴንሽን ቢኖር ዓለም አቀፍ አቴንሽን ስቦ ትኩረት ስቦ የፌዴራል መንግስቱ ይነጋገር የሚል ጫናና ግፊት ቢኖር የፌዴራል መንግስት አሁን ከአሸባሪ ቡድን ጋር ቁጭ ብሎ ሊነጋገር የሚችልበት እድል የለም። ዛሬም የትግራይ ልጆችን እያስጨፈጨፈ ዛሬም የትግራይ ልጆችን ለእሳት እየማገደ እነሱን ከማገደ በኋላ እንደገና ቁጭ ብዬ እደራደራለሁ፣ መንግስትን አስገድዳለሁ ወይም እጅ ጠመዝዛለሁ የሚል አካሄድ ከዚህ በኋላ የሚሰራበት እድል የለም። ነገር ግን በጣም የሚያሳዝነው አሁን ህወሓት በጀመረው ጦርነት አይዞህ እያሉ ወደ ጦርነት የሚጋብዙት ደብረጽዮንን እንደ ጀግና እያሉ ጀጋኑ እያሉ የሚጨፍሩ ያኔ ከ3 ከ4 ዓመት በፊት በነበረው ጦርነት ህወሓት በተሳሳተ ስሌት ገብቶ ከ1 ሚሊዮን በላይ የትግራይ ወጣቶች ማስጨረሱና ማስጨፍጨፉ ሳይገባቸው ወይም ደግሞ ሳይሰማቸው ዛሬም አሁን ህወሓት ለጀመረው ጦርነት አይዞህ የሚሉ በየሜዳው በየገደሉ ደማቸው ፈሶ የሚቀሩት ወንድሞቻቸው የማያሳዝኗቸው የትግራይ ተወላጆች አሉ። በተለይ ዳያስፖራ ተራ ውስጥ ያሉት እነዛ የራሳቸውን ልጆች ለጦርነት የማይልኩት ነገር ግን የትግራይ ልጅን አጆኻ እያሉ ወደ ጦርነት የሚጋብዙና የእሳት ማብረጃ የሚያደርጓቸው ዳያስፖራዎች አሉ። የሆነ ሆኖ ህወሓት የማያሸንፈውን ጦርነት እንደጀመረ ያውቀዋል። የፌዴራል መንግስቱም አሁን በምንም አይነት ማንም አስገዳጅም የለም፣ አስገዳጅም ቢኖር ሺህ ጊዜ የፈለገ አይነት አስገዳጅ መንግስት የዓለም አቀፍ ተቋም ተደራደር የሚል ጥሪ ይዞ ቢመጣ የፌዴራል መንግስቱ ህጋዊነቱ ከተሰረዘበት ህዝብን እንደ ሆስቴጅ ይዞ ከሚቀልድ እድሜ ልኩን ህግ እየጣሰ ከኖረ አሸባሪ ቡድን ጋር ድጋሚ ሊደራደር የሚችልበት እድል የለም። በመጨረሻ የምናየው የመንግስት አጸፋዊ እርምጃ ምን ይመስላል የሚለውን ጉዳይ ነው የምናየው። እንግዲህ በዚህ ጦርነት ውስጥ የፌዴራል መንግስቱ እግረኛ ጦር የታገዘ በሜካናይዝድ የታገዘ ምናምን ሙሉ ኮንቬንሽናል ዋር የሚባል አካሄድ ውስጥ አልገባም፣ አይገባም። እርምጃዎችን እየወሰደ ያለው ታርጌት በሆኑ በተመረጡ ቦታዎች ላይ የህወሓት ታጣቂዎች ወደ አማራ ክልል እና ወደ አፋር ክልል በሚያደርጓቸው እንቅስቃሴዎች ላይ እንዲሁም ደግሞ እዛው ትግራይ ክልል ውስጥ የጦር መሳሪያ እንቅስቃሴዎች ከቦታ ቦታ በሚያንቀሳቀሱበት ጊዜ
በድሮን በታገዘ ጥቃት ነው እርምጃ እየወሰደ ያለው። በዚህ የድሮን ጥቃት መቀሌ ከተማ ማነው በትግራይ ክልል አንዳንድ የገጠር ቀበሌዎች አካባቢ የጦር መሳሪያ እንቅስቃሴ ባለባቸው አካባቢዎች መሳሪያ ጭነው ሲንቀሳቀሱ የነበሩ ታጣቂዎችን ጭነው ሲንቀሳቀሱ የነበሩ ከባድ መኪኖች እርምጃ ተወስዶባቸዋል። በድሮን በታገዘ ጥቃት ማለት ነው። የድሮን ካሜራ ባይዘው አይሳሳትም። በጣም ታርጌትድ የሆነ ጥቃት ነው የሚፈጽመው። በጣም ካሜራው ቁልጭ ነው። እንኳን አይደለም አይሱዙና ዘይትና ምናምን የጫነ አይሱዙ አይደለም የሆነ ሰው ጋቢና ውስጥ ያለውን ሰው ማን እንደሆነ ለይቶ ማየት የሚችል ካሜራ ነው ያላቸው። ስለዚህ በዚህ ካሜራ የታገዙ የሚንቀሳቀሱ ድሮኖች በዛ ላይ የሚያዟቸው ሰዎችም ባለሙያዎችም በጣም የሰለጠኑ የጦር መሪዎች ናቸው። ስለዚህ የሚወሰደው እርምጃ የህወሓት የጦር ካምፖችና የህወሓት ታጣቂዎች የህወሓት የጦር መሳሪያ እንቅስቃሴ ዝውውር ባለባቸው ተሽከርካሪዎችና ካምፖች ላይ ብቻ ነው። ስለዚህ አሁን ትላንትና ማምሻውን የሰማነው መረጃ ምንድነው? በቆላ ተንቤን አካባቢ የነበረ የህወሓት የጦር መሳሪያ ማከማቻ መጋዘን እንዳልነበር ሆኖ ከነሙሉ መሳሪያው ወድሟል። እዚህ ከኔጎን የምትመለከቱት መጋዘን ማለት ነው። ይሄ ቆላ ተንቤን አካባቢ ያለ የህወሓት የጦር መሳሪያ ካምፕ ነው። እንግዲህ ከሻዕቢያም በየጉድጓዱ ምናምን ቀብሯቸው የነበሩ መሳሪያዎችን ያከማቸበት ቦታ ማለት ነው። እነዚህን ቦታዎች ለመጠቆም የህወሓት የጦር ካምፖች የህወሓት የጦር መሳሪያ ካምፖች የት አሉ የሚለውን ነገር ለመረዳት መንግስት በራሱ የደህንነትና ሰርቬሊያንስ የሚያጠናቸው ወይም የሚደርስባቸው መረጃዎች እንዳሉ ሆኖ እነ አቶ ጌታቸው ረዳ ደግሞ ዛሬ አሉ ከመንግስት ጋር። ስለዚህ ህወሓት የት ቦታ መሳሪያ ቀብሮ እንዳስቀመጠ የት ቦታ ላይ ካምፕ እንዳለው ታጣቂዎቹ ቤት እንደሚንቀሳቀሱና የት ቦታ ላይ ቤዝ ሊያደርጉ እንደሚችሉ መረጃውን የሚሰጡ ከዛ ውስጥ ሰዎች አሏቸው። ነጌታቸው ረዳ ለህወሓት ዛሬ እንዴት ነው በምን እንደሚገለጹ ራሱ አላውቅም። ከፌደራል መንግስቱ በላይ የሚያስጨንቋቸው ነጌታቸው ረዳ ይመስሉኛል ዛሬ። እና በዚህ ደረጃ እንደዚህ አይነት ታርጌትድ የሆኑ እርምጃዎች እየተወሰዱ ነው። አሁን ህወሓት መግቢያ መውጫው በሙሉ የህወሓት ሰማይ ብቻ አይደለም፣ የትግራይ ክልል ሰማይ ብቻ ሳይሆን የኤርትራ ሰማዮችን በኢትዮጵያ ድሮኖች እየተቃኙ አንደር ሰርቬሊያንስ ናቸው። ወላነ ደብረ ጽዮን ኢሳያስ አፈወርቂ ራሱ እያንዳንዱ የሚገባበት የሚወጣበት በዛች ኤርገንዶ ስሊፐር ወዴት ወጥቶ ከየት ወጥቶ ወዴት እንደሚገባ እያንዳንዱ እንቅስቃሴው በኢትዮጵያ መከላከያ ሰራዊት ድሮኖችና የጦር አዛዦች እይታ ውስጥ መሆናቸውን 100% ማረጋገጥ ይቻላል። ስለዚህ በዚህ ሁኔታ በድሮን የታገዘ ጥቃት እየተፈጸመ ነው። በድሮን የታገዘው ጥቃት እየተፈጸመ ባለበት ሰዓት የህወሓት ታጣቂዎች ወደ ጦር ግንባር የዘመቱት የህወሓት ወጣቶች ወይም ከህወሓት ጎን ተሰልፈው ከፊት እሳት ማብረጃ እያደረጓቸው ያሉት ልጆች እጅግ በጣም የሚያሳዝኑት። እግረኛው ጦር ወደሆነ ቀጠና ወደሆነ አካባቢ ወደ ጠለምት ወደ ራያ ምናምን አካባቢ ለመግባት የሚንቀሳቀሰው ራሱ በጣም ከባድ የሆነ ቅጣት አይቀጡ ቅጣት እየተቀጣ ነው ያለው። የፌደራል መንግስት ሊታገስ የሚችልበት ገደቡ ያለቀ ይመስላል ከዚህ በኋላ። ስለዚህ የምንጠብቀው ነገር ምንድነው? እነዚህ እንደነ ደብረ ጽዮን አይነት አሸባሪዎች ትግራይ ተቀምጠው የትግራይ ልጆችን እያስጨረሱ ከሚኖሩ እነዚህ ሰዎች በድርድርም በንግግርም በውይይትም የማያምኑ ሰዎች ስለሆኑ እንደነ ስዩም መስፍንና እንደነ አስመላሽ ወልደስላሴ ግንባራቸውን ብሎ ከትግራይ ህዝብ ጫንቃ ላይ ማውረድ የመጨረሻው አማራጭ የሌለው መፍትሄ ይመስለኛል። ጌታቸው ረዳ ሲናገር አንድ ጊዜ ምን ሲል ሰምቻለሁ? አንድ የትግራይ አባት የትግራይ ህዝብ ቁጥር 5 ሚሊዮን ነው ስትሉ ሰምተናችኋል። ለመሆኑ ቆጥራችሁታል ወይ? ለምንድን ነው ያልጨመረው? ያኔ ከ17 ዓመት በፊትም 5 ሚሊዮን ነበር። ከ27 ዓመት በፊትም እንደዛው ነበር። እስከ ዛሬም 5 ሚሊዮን ነው ያለው። ለምንድን ነው ቁጥሩ ያልጨመረው ብለው ጠይቀው ነበር አለ ጌታቸው ረዳ። 17 ዓመት ሙሉ በህወሓት የዘረኝነት ፖለቲካ የገንጣይ ተገንጣይ ፖለቲካ ውስጥ ገብቶ ያለቀው የትግራይ ወጣት ቤት ይቁጠረው። አሁን በሰሜኑ ጦርነት ባለፈው ከ4 ዓመት በፊት በነበረው ጦርነት ከ1 ሚሊዮን በላይ የትግራይ ወጣቶች
ህወሓት ራሱ ባመነው ከ600 ሺህ በላይ የትግራይ ወጣቶች መስዋዕት ሆነዋል። ያ ሁሉ ሆኖ አሁን ድጋሚ ሌሎች የትግራይ ወጣቶች የተረፉት ከሞት የተረፉት ልጆች እንደገና ወደ ውጊያ ገብተው እንዲሞቱ ሌላ እልቂት ለመጋበዝ ሌላኛው ሀውዜን እየተፈጸመብን ነው የሚል የብሶት ፖለቲካ እየሰራ ነው። አሁን በዚህ ተሸውዶ ወደ ግንባር የሚሄድ የትግራይ ልጅ ካለ የትግራይ ወጣት ካለ አሁንም ከህወሓት ጎን ተሰልፎ የሚዋጋ ካለ ለደብረጽዮን ስልጣን ህይወቱን አሳልፎ ለመስጠት የፈቀደን ሰው መምከርም መገሰጽም ማስተማርም ምንም ማለትም አይገባም። እያየን ያለነውም ነገር በተወሰነ ደረጃ እሱ ይመስለኛል። አሁን ከግንባር ከውጊያው ቦታ ላይ የሚላኩልን አንዳንድ ቪዲዮዎች ስንመለከት አሁን እነዚህ ልጆች አንዳንድ የምንሰማው ነገር አለ። አሁን የትግራይ ወጣቶች ተገደው ነው ወደ ውጊያ እየገቡ ያሉት ምናምን። አሁን እነዚህ ልጆች ተገደው የገቡ ይመስላሉ? በግዳጅ እየተዋጉ ያሉ ይመስላሉ? እነዚህ አሁን ስታያቸው أتذكر عندها زي لا تقارنا نمشي من عقد رأي وزي أقوم برزلن بس الجبر لو جيو سلام تخوينا لا ستالين الأخ سلام برزينا برزنا بس سرعت عيني أجرك فلات سراوي دفع وعسل الزبون فينا حي سراوي فكل ثلاثة تبلغ الكل يا أخي هو أياتنا هذا أسمع كنا برينا تنوى بالطبنا الولعنا ننزلوا كنوا ولعمنا لنا አትለከፍ አንድ ጊዜ በዘረኝነት አትለከፍ። ህወሓት ትግራይ ውስጥ የዘራው የዘረኝነት በሽታ ከነዚህ ልጆች መቼ ተነቅሎ እንደሚወጣ አይታወቅም። ሌላ 30 ዓመት ሌላ 50 ዓመት የሚፈልግ ይመስለኛል የትግራይ ህዝብ ከዚህ አይነት የዘረኝነት ፖለቲካ መንፈስ እንዲወጣ እንጂማ እስከዛሬ ድረስ ያለቀው አልቆ እስከዛሬ ድረስ ያለ ምንም ትርፍ ያ ሁሉ ወጣት መስዋዕቱ ነው። ያ ሁሉ የትግራይ ወጣት አካለ ጎደሎ ሆኖ በክራንችና በዊልቸር የሚሄደው አይናቸውን ያጡት ደማቸው በየሜዳው ፈሶ የቀረው ይህ ሁሉ የትግራይ ወጣት በመከልብ ሆኖ በቀረበት ክልል ውስጥ አሁን ድጋሚ ለውጊያ ህወሓት ሲጠራ አንድ ሰው እንኳን ከህወሓት ጎን ሰለፋለሁ የሚል ሰው መገኘቱ በጣም አስገራሚ ይሆን ነበር። ነገር ግን ህወሓት ብቻውን አይመስለኝም። አሁን ህወሓት ብቻውን ቢቀር ኖሮ ህወሓት ከትግራይ ህዝብ ተነጥሎ ቢሆን ኖሮ የትግራይ ህዝብ አሁን ለህወሓት ያለው ወደ ቡቡነት ቀንሶ በህወሓት ላይ ጨክኖ ቢሆን ኖሮ ህዝቡ ህወሓት ይሄን ያክል አይፈነጭም ነበር። በጣም የሚያሳዝነው ከህወሓት ጎን የሚሰለፉት ወጣቶች ለደብረጽዮን ስልጣን ሲሉ ህይወታቸውን ለመሰዋት ፈቃደኛ የሆኑ ናቸው። ወጣትነታቸውን ለደብረጽዮን ስልጣን አሳልፈው ለመስጠት የፈቀዱ ናቸው እንጂ ተገደው የሚሰለፉ አይመስለኝም። አሁን ከነ ደብረጽዮን ጎን ተሰልፈው የሚዋጉ ልጆች በግዳጅ የሚገቡ አይመስለኝም። ምክንያቱም ከቦታው ላይ የሚላኩ ቪዲዮዎች በሌላም መረጃዎች ላይ የምናገኛቸው ቪዲዮዎች የሚያሳዩት ይሄንን ነው። እየጨፈሩ እየፎከሩ አሁንም በዛ የዘረኝነት እብሪትና ትዕቢት እየተገፉ ነው እያለቁ ያሉት። በየተራራው በየገደሉ በየድንጋዩ ላይ የወደቀው የትግራይ ወጣት ምናልባት ቴሌግራም ቻናላችን ላይ አሁን አክቲቭ እናደርገዋለን ብለን እያሰብን ነው። ምናልባት ማየት የምትፈልጉ ሰዎች ካላችሁ ፎቶዎችን ወደዛ ሼር ልናደርጋችሁ እንችላለን። ግን በጣም አሰቃቂ በጣም አሳዛኝ የሆነ ነገር ነው እየሆነ ያለው በትግራይ ህዝብ ዘንድ። ግን ይሄ አሰቃቂ የሆነ ሞትና ግድያ የተሰማው አይመስለኝም። እስካሁን በትግራይ ህዝብ ዘንድ እንቅስቃሴ እያየን አይደለም፣ ወይም ደግሞ የሚገባውን ያክል እየታገለ እየተንቀሳቀሰ አይደለም። በተለይ ዲያስፖራ አካባቢ መሀል ሀገር አዲስ አበባ ያሉ የትግራይ ተወላጆችም እናያለን። በተለያየ ሁኔታ አሉን ጓደኞች፣ የምናውቃቸው ሰዎች አሉ። እኛ ፊት አያወሩ እንጂ አሁንም ህወሓት ጦርነት ጀመረ ሲባል አለቀለት ብልጽግና የህወሓት መንግስት ተመልሶ ሊመጣ ነው የሚሉ ደናቁርት የትግራይ ተወላጆች አሉ። ዛሬም በዘረኝነት የሰከሩ
እና በዚህ ሁኔታ ወጣቱን እያስጨረሰ የጦርነቱን እሳት በትግራይ ወጣቶች እየለካ ይደራደርበታለሁ፣ የትኩረት አገኛለሁ፣ ዓለም አቀፍ ተቋማት ወደኔ አይናቸውን እንዲመልሱ አደርጋለሁ በሚል የተሳሳተ ስሌት የትግራይ ወጣቶችን የእሳት ማብረጃ እያደረጋቸው ነው ያለው። መቼ ይቆማል? የፌዴራል መንግስት የሚወስዳቸውን ቀጣይ እርምጃዎች ከትግራይ ህዝብ በኩል በህወሓት ላይ የሚወሰዱ አጸፋዊ እርምጃዎች ቀጣይ ምን ሊሆኑ ይችላሉ የሚለውን ጉዳይ እየተከታተል የምናቀርብ ነው የሚሆነው። ለዛሬ ግን የነበሩኝ መረጃዎች እነዚህን ይመስላሉ። መሆን መልቲሚዲያን ላይክ፣ ሰብስክራይብ እና ሼር ማድረጋችሁን ሳትረሱ በሱፐር ቻት እና በሱፐር ስቲከር እንዲሁም ከታች በምናስቀምጠው የንግድ ባንክ አካውንት ድጋፍ ልታደርጉልን እንደምትችሉም እያስታወስኩኝ ከፕሮግራሙ ጋር አብራችሁ ስለነበራችሁ እጅግ በጣም አድርጌ አመሰግናለሁ። በሌላ ቀጣይ ፕሮግራም እስከምንገናኝ ድረስ ሰላም በያላችሁበት ለእናንተ ይሁን። መሆን መልቲሚዲያ ዘረኝነትንና ጥላቻን የሚጸየፍ በሐሳብ የበላይነት የሚያምን እውነትንና ኢትዮጵያዊነትን ለማጽናት የሚተጋ ሚዲያ ነው። መሆን መልቲሚዲያን በሱፐር ቻት እና በሱፐር ስቲከር እንዲሁም በገንዘብ መደገፍ የምትችሉ መሆኑን በአክብሮት እንገልጻለን። ይህን ሚዲያ መደገፍ እውነትንና ኢትዮጵያዊነትን ማጽናት መሆኑን አውቃችሁ ሼር፣ ላይክ፣ ሰብስክራይብ በማድረግ ለሌሎች ተደራሽ ማድረጋችሁን አትርሱ። መሆን መልቲሚዲያ የአዲሱ ትውልድ ሚዲያ